ለኛ የተዘረጋልን ትልቅ የሆነ እድል ነው አላህ ያደረሰን። አላህ እንግዲህ በሰላም ጀምረው ከሚጨርሱት ሰዎች አላህ ያድርገን። ረመዳናቸውን ከሚቀበላቸው አላህ ያድርገን። እንደምናውቀው እንግዲህ ይሄ የረመዳን ጾም በእስልምና ትልቅ ቦታ ያለው ነው። ሩክኑ ሚን አርካኒል ኢስላም ከእስልምና ማዕዘናቶች መካከል አንዱ ነው። ከዛሊከ አላህ ሱብሓነሁ ወተዓላ ይሄ ኢማናችንን የምንጠግንበት ወደ አላህ ሱብሓነሁ ወተዓላ የምንቃረብበት ከዛሊከ ደግሞ ከሪያና ከሱምዓ የጸዳ የሆነ ዒባዳ ነው። ጾም ለምን ለዩልኝ ለስሙልኝ የሚሰራ ዒባዳ አይደለም። ሰውየው መጾምና ለመጾሙን በሰውየውና በአላህ መሃል የሚቀር ነገር ተደብቆ ሊበላ ይችላል፣ ተደብቆ ሊጠጣ ይችላል፣ ተደብቆ ሊያደርግ ይችላል። ትክክለኛ አላህን የመፍራት በብቻም ሲሆን ከሰው ጋር ሲሆንም አላህ ሱብሓነሁ ወተዓላ ያየኛል ይሰማኛል ብሎ የሚከናወን ኢባዳ ነው። ከኩራትም የጸዳ ነው ይላሉ። ወሰውሙ ሙፊዱን ሊልበደኒ እንደዚህ ደግሞ ይሄ ጾም ለሰውነት አካልም ጠቃሚ ነው። ወሙዝሂቡ ሊከሲር ሚነል አምራድ ነፍስየቲ ወልጅስሚያ ከዛሊከ ይሄ ጾም ደግሞ ብዙ በሽታዎች የሰውነት ውስጣችን ያሉ በሽታዎችንም እንደዚህ ደግሞ የሳይኮሎጂካሊ ያሉ ህመሞችንም የሚያክም የሆነ መድኃኒት ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲታቸው እንዳሉት ኡግዙ ተግነሙ ወሱሙ ተሲሑ ወሳፊሩ ተስተግነዋል። እናንተ ዝመቱ ገኒማ ታገኛላችሁ፣ ጾም ጹሙ አፊያ ታገኛላችሁ፣ ከቦታ ቦታ ተንቀሳቀሱ፣ እንደዚህም ደግሞ ከሰው ትብቃቃላችሁ። ሰው ከአንድ ሀገር ሲዞር የተለያየ ሙያ ይለምዳል፣ የተለያየ ሰው ጋር ይተዋወቃል። በዛ መገን ምክንያት እስቲግና የታገኛላችሁ ብለው ነቢያችን አለይሂ ሰላቱ ሰላም ተናግረዋል። ለብዙ በሽታዎች እንግዲህ ለጨጓራ፣ ለኩላሊት፣ ለጉበት፣ ለስኳር ጋር ተያያዥ ያለበት እነዚህ ነገሮች ሁሉ አብዛኛው በሽታዎች ያው በምግብ አማካይነት የሚመጡ ህመሞችን ጾም በሚጾምበት ሰዓት ላይ ያው ሰውየው እነዚህን ቆሻሻ ነገሮች በማስወገድ ይፈወሳል ማለት ነው። ከዛሊከ ወሰውሙ ዩሐዚቡ ኑፉስ ነፍስንም ደግሞ ይገራል ማለት ነው። ጾም ሰው ልጅ ያስተምረዋል፣ መድረሳ ነው ራሱ። ወዩከፊሃ አን ሸሃዋት ከስሜት ይከላከላታል። ቀኑ ሙሉ መብላት መጠጣት እየፈለገ ሰውየው ጾመኛ የሆነ ከሆነ ከዛ ነገር ነፍሱን ያለማምዳታል። ወየምነዑሃ ሚነል በጠሪ ከኩራትም እንደዛው ነፍስያት ኮራ የነበረች ነፍስ አሁን ሲርበው ሲጠማው ድክም ሲል ሰውነቱ የግድ አንገቱን እንዲሰብር ያደርገዋል ማለት ነው።